አልጋቸው ላይ ይሄ መተቱ ነው የሚደግመው ምን የሚለው እሱ እኮ ነው አትናገር ለብቻ ያናግረህ ለብቻ ለሁለት ምንድነው ነገራችሁሽ ምንድነው የፈለጋችሁት ከኔ ከሆነ ጊዜ ጀምሮ በጣም በቃ ይጮሃል ምን አለፋክ የሆነ ቦታ ላይ ስንወጣ ምናምን ነገር ጨለማ ነው ወደ 9 ሰዓት 8 ሰዓት አካባቢ ነው የሚጮህ ምናምን ነገርና ስንወጣ በቃ ምንም ነገር የለም ምንም ለሊት ነው 8 ሰዓት 9 ሰዓት ለሊት ላይ በቃ ዛሬ ተተረማምሷልና ቤቱ ብዙ አላ እንደዚህ ወረደ ነበር አይ ለሚዲያም ጥሩ ስላልሆነ ሰላም ውድ ቤተሰቦቻችን እንዴት አላችሁ እኛ ከፈጣሪ ጋር አለን ዛሬም ደግሞ እንግዲህ እኔና ቤሌው አንፋታ ያልንበት ጉዳይ እንዳለ ታውቃላችሁ ያው እሱም የእስክንድር ጉዳይ ነው ሁለታችንም ግን በፊናችን የቻልነውን ያደረግን ተባብረን መስራት ያለብንን ደግሞ ተባብረን እየሰራን እንደሆነ እናንተም የምታውቁት ነገር ነውና ውድ ቤተሰቦቻችን ዛሬም የተገናኘ ነው ስለ እስክንድር ጉዳይ ትንሽ እኔና ቤል ግብ የሰራነውንና ያገኘናቸውን ነገሮች መነጋገር ስላለብን ካሜራ ብቻ እናንተ ፊት ተገኝተናል ጉዳያችንን ከመጀመራችን በፊት እናንተ ቪዲዮን ላይክ ሼር ሰብስክራይብ አድርጉት ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ ይላል እንደተለመደው አቤል ተመልካቾች ሰላም በላችሁና ወደ ጉዳይ ሰላም ውድ ቤተሰቦቻችን እንዴት ናችሁ እንዴት ከርማችሁልናል ያው ሁለታችንም እንግዲህ ዴቭ እንዳለው በየፊናችን እስኬል ለመፈለግ ወተን ነበር ሁላችንም ክሮአችን ወተን እስኬል እየፈለግን ነው በጣም አታካሽ ነገር ነው እየገጠመን ያለው ላይታች እያልን ነው በየቦታው በተለያየ ቦታ በተለያየ አጋጣሚ የሚያጋጥሙን የተለያዩ ሪሶች ናቸው እያጋጠሙን ያሉት ከዛሬ ነገ ምንም የተሻለ ነገር እያጋጠመን አይደለም በጣም አስጨናቂ ነገር ነው ቀኑ የሄደ ቁጥር ምን ሊከሰት ምን ሊሆን እንደሚችል በጣም ግራ እየገባን ነው ያለው ያው ትናንትና ቤቦ ትንሽም ቀደም እየነገርኩ ነበር ያው ስለተጣበበ ያሉት ጊዜያቶች አንተም የኔን ቪዲዮ አጋጣሚ ያላየበት እኔም ያንተን ያላየሁበት ነገር ነበር ቤተሰቦችም ደግሞ ይሄኛው ሚዲያ ላይ ያላችሁ ሰዎች እኛ በየግል የምንሰራቸው የሲንግል ቱንና ያንተንም ተሻና ትንግርት ላይ ያሉትንም እንድታያቸው ያው እንጠይቃለን ማለት ነው ትላንትና እንዳጋጣሚ ሆኖ እንደ ጠቋሚ እንደ መረጃ ሊሰጠኝ አግኝቼው የነበረው መስፍንን ነው መስፍን ማለት እንግዲህ እዚህ ሚዲያ ላይ በተከታታይ ታውቁታላችሁ የወይንሸት ባል ወይም የእስኬ አጎት ነበረ በጣም በቃ ከዛ ጠፍቶ የነበረበት ቦታ ላይ እዛ ድረስ እየሄዱ እንደሚያስፈራሩት እንደነበረ ወደ ከተማ እንዳይመለስ ኢቭን እንኳን እስኬን ሁላ ሊገሉት እንደሚችሉ ተመልሶም እስኬ አግኝቶት ከመጣ በኋላ እኔና እስኬ ክፍለ ሀገር ድረስ ሄደን አፈራልገን አግኝተነው ነበር ያው ሙሉ እንትኑን ታውቁታላችሁ ወደ ኋላ ሄድ ብላችሁ ማየት ትችላላችሁ ሙሉ ታሪኩን ከመስፍን እንዴት እንደጠፋ እንዴት እንደተገኘ እስኬም የኛም አባላቶች እንዴት እንደመለስ ነው አብዶ በነበረበት ሰዓት ጸበል መልሰን አስገብተን ባለቤቱ ደግሞ እንደታሰረች ልጁ አሁን ከሱ ጋር እንደሌለች የተለያዩ ነገሮችን ትላንትና ያጫወተኝ ነበር ግን እንደ ማለት አንድ አስደንጋጭ ነገር ከዚህ ነገር ጋር የተያያዘ ምናልባት እስኬን እንገለዋለን ይሉት ነበር የሚገርም በቃ ከነስራቱን ካለዘ አርፎ ካልተቀመጠ የሚያደርገውን ነገር ካላቆመ ይሄን ክትትል ማለት ነው ሌላ ነገር ሊሰራ ይችላል ግን ሞር ደግሞ በጣም ከዚህ መተት ምናምን ነገር የሚሰሩ ሰዎች አሉ አይደል ይሄ ጥንቁልና ምናምን የሚሰሩ እነሱ በደንብ የሚፈልጉት የነሱን ኬዝ ብቻ እንዲያቆምላቸው አይነት ነገር ነው ሲፈልጉ የነበረው የሚያገኙት አሁን አጎቱ ያውቁታል በሚዲያ ላይ ተለቆ ነበር በሚዲያ ላይ ከመለቀቁም በፊት ያው አንተን ሲፈልጉ ያንተ ባክግራውንድ ካንተ ጀርባ ያሉት ሰዎች ይጠናሉ አይደልና በረንብ ነው ሲያጠኑ የቆዩት እነዚህ ሰዎች የሚገርመን እና ያን ነገር ሁሉ አጥንተው ሄደው እኔ በጣም የገረመኝ እኛ ከማግኘታችን በፊት ነው እንግዲህ መስፍኔን እነሱ እዛ አግኝተውት የነበረው ማለት ነው ክፍለ ሀገር ላይ ያለና እንዳትመለስ ጸበል ቤት ሲገባ ጸበል ቦታ ድረስ ይሄዳሉ በሚበላው ምግብ ላይ በሚጠጣው መጠጥ ላይ ይሄ አንዳንዴ የሆነ እንትን ነገር እኮ ነው የሚመስለው ብቻ ለማመን በጣም ይከብዳል ግን በቃ ትላንትና እየነገረኝ ነበር ሲንግል ቱ ላይ ማየት ይቻላል ሙሉን ማለት ነው እሱ እንደውም አንድ ጥርጣሬው የነበረው አንደኛ ነገር ምንድነው የሱ ባለቤት የነበረችው ወይንሸት እሱን እንደዚህ አድርገው አሳብደው የነበረው የወይንሸት እጅ ሊኖርበት ይችላል ወይንሸት ደግሞ ያለችው አሁን እስር ቤት ነው ያለችው እስር ቤት ሆና ምንም እንደዚህ ልታረግ የምትችልበት ነገር የለም ያው አንድ የሆነ የተወሰነ መጥፎ ነገር ልታረግ ትችላለች
ግን እስር ቤት ሆና ይህን ያህል ደረጃ ድረስ የሚያስደርስ አቅም አይኖራትም በምንም አይነት ሎጂክ ማለት ነው። እና ሌላ ሰዎች ሊሆኑ እንደሚችሉ እኔ እርግጠኛ ነኝ። መስፍኔ ግን በዚህ ነገር ተጨንቆ ሌላ ሰዎች አሉ እየመጡ ኢቨን አሁን የሚኖርበት ቤት ራሱ ትላንትና የያዝናቸው ሰዎች ነበሩ። እንደ አጋጣሚ ያ ነገር ሊድ ሊያደርገን ይችላል ወደ እስኬ ብለን ድብቅ ካሜራ አስቀምጠን ምናምን ልጁ ጋር ተደውሎለት እንዲመጣ አድርገነው እኛ ትንሽ እንዲያወራ ካረግን በኋላ ገባን ያዝነው እና እንደተለመደው አንድ ሴት ልጅ ናት ደግሞ በጣም የሚገርመው ጠንቋያ መንፈስ የነበረባት ትልቅ ሴትዮ ናት። ሞታ እሷ ናት የወረሰችው መንፈሷ ልጅየው ናት እና ጫካ ላይ ነው ያገኘናት። ከእስኬ ጋር ተያይዞ የምታውቀው ነገር በጣም እንደሌለ ግን እሷም እንደዚህ እንዲሆን የምትፈልግ አይነት ሰው ነበረች። ሁላ በጣም የሚገርም ህብረት ሁላ አላቸው ክፍለ ሀገር ላይ እዚህ ከተማም ላይ የሚገናኙበት ቦታ ሁላ አላቸው። ብራንች አላቸው ቅርንጫፍ አላቸው እና በእስኬ ጉዳይ ለየት ያለ ስብሰባ ሁላ አድርገው እንደነበረ ሲነግሩኝ የነበረው ማለት ነው። የተያዙት በእስኬ ጉዳይ ሲሪየስ የሆነ ስብሰባ አድርገው እና እኔ እንደውም ስጠይቃቸው ነበረ በጣም ማለት ከተያዙት የተያዘው ልጅ ጠይቀው ነበረ። ከዛ ውስጥ በጣም ሲያነሳ የነበረው ማን ነው? ሁሉም ናቸው አለ። እንደዚህ አይነት ነገር የሚሰሩ ሰዎች ዋናዎቹ የተሰበሰቡት በጣም ስለ እስኬ በቃ ይሄ ልጅ ማቆም አለበት ካላቆመ መወገድ ሁላ አለበት አይነት ነገር ነው ሲሉ የነበረው። ውስጣቸው ገብቷል ነው። ምክንያቱም አሁን እያንዳንዱ ቦታ ላይ እየተንኳኳ ነው። ጥቆማ ሲደርሰን እኛም እየሄድን ነው። እሱ ደግሞ በጣም ዲቴል እየሰራ ነው የነበረው እና ነገም እኛ ቤት መምጣቱ አይቀርም እንደማይቀር አውቀውታል። ስለዚህ ነገ እኛ ጋር ይሄ ልጅ መጥቶ ማንኳኳቱ አይቀርም። እንደውም እኮ ሴቷ ስትል የነበረው በጣም የገረመኝ ነገር ይከታተለኛል ነበር አለች። በይሄ ካሜራ ይዞ ምናምን እኔ እንትን አላልኩም እንጂ ይከታተለኝ ነበር። እስኬ እንግዲህ እስኬ ይሁን ሌላ ሰው ይሁን የሚከታተላት አላወኩም። መንፈስ አለባት የተባለችው የትላንቷ ማለት ነው። ትላንትና ነው ያገኘኋት ልጅ እስኬ ይከታተለኝ ነበር። ግን ያው መጨረሻ ላይ የደረስንበት ኮንክሉዥን ምንድነው? ለሁለቱንም ለህግ አካል አሳልፈን ሰጥተናቸዋል። ከእስኬ ጋር ያው ትፈልግ ነበረ ግን አሁን እሷ ጋር ግን እስኬ የነበረችበት ቦታ ማለት ነው። ይሄ የሰው የተለያዩ አካላቶች ምናምን ነው ያገኘነው እሷ ጋር ሄደን እና እንግዲህ በጣም የሚያሳዝን ነው። ያው የመስፍኔም ነገር የነገረኝ ኢንፎርሜሽን ጥሩ ነበረ ግን እስኬን አላገኘነው። በዚህ አሳዛኝ ግን ያው ከዚህ በፊት ከ3 ከ4 ወር በፊት ወደኋላ መለስ ብለህ ስታያቸው አብዛኛው ህይወታችን ጫካ ውስጥ ወንዝ ለወንዝ ነበርና ያ ነገር ደግሞ ተመልሷል። እኔ ትላንትና ብዙ ያጋጠመኝ ነገር ስለነበረ እና አብዛኛው ነገሮች ወደ ጫካ ነው የሚያመሩት። ያም ደግሞ ማለት በቃ እንዳልከው ቅድም ብራንች አለ። ሁሉም ነገር ወስደው የሚጥሉበት ቦታ አለ። አንድ አይነት ባይሆንም ቦታው በተደጋጋሚ በምንሄድባቸው ቦታዎች ላይ ተመሳሳይ ነገር ነው እያየን ያለ ነው። ከአንተ ጋር መሆነን አይተህ ቪዲዮ ተለቋል። ተመልካቾች ያዩት ይመስለኛል። ሲንግል ዋን ላይ ያ ሁላ ሰው እዛ ጫካ ውስጥ ተጥሎ ነው የተገኘው። እኛ ደህንነቶች ነን ብለው የወሰዱን ሰዎች ጋር ማለት ነው። ስለዚህ ትላንትናም አንድ ሴት በሰጠችን ጥቆማ መሰረት ወደ ጫካ ሄጄ ነበረ። ሰው ተጥሎ ነው ያገኘነው። ተመልሰን ሰዎቹ ቤት ሄድን። ኖርማል እድሜያቸው ይሄን ያህል የምትላቸው አይደል? ይሄን ያህል እንደዚህ ስለ ሰው የሚገሉ ምናምን በቃ ልጆች ናቸው ማለት ሁለቱ ፍቅረኛ ማቾች ነን ያሉት። ብቻ ምንም እንትን ያልነው ነገር የለም። እዛ ቤት ውስጥ የእስክንድር ልብሶች እንደነበሩ አውጥቶ እንዳቃጠለ ባልዮ ሲናገር ነበር። ካሜራ ደብቀን ወጣን። ብቻ እንዴት እንደሆነ ባናቅም አሁን የተገደለው ሰው የእስክንድር ልብስ እዛ ቤት ተገኘ አልተገኘም። ልብሱ እንዳቃጠለው ሲናገር ነበረ በድብቁ ካሜራ። መጀመሪያ ላይ እንዳልኩ ጥቆማ የደረሰን ሬሳ ሲጥሉ ሰው አይተናል ብላ ነው ሴት ናት ደውላልኝ። ቦታው ላይ ሄደን አይደለም የእስክንድር ሬሳ አይደለም ሌላ ሬሳ ነው። ተመልሼ ልጅቷን አገኘኋት፣ ነገረችኝ ያለውን ነገር። ቤታቸውን ጠቁማኝ ሄድኩ። አዋርቻቸው ስወጣ ካሜራ አስቀምጬ መጣሁ እና አውቀውናል ሙሉ በሙሉ። አሁን ማክስም ኮፍያም ካሜራ የሚዘና አይደለም የምንዞረው። አውቀውን ሲቀበሉን ኖርማል ሆኖ ነው የሚቀበሉ። አሁን እቺን 2-3 ቀን ያጋጠመኝ ነው አውቀው ማለት ነው። ምንም ባላወቀ ሆኖ ነው የሚንገባው። ከዛ ወርተናቸው ከወጣን በኋላ ካሜራው እንደተለመደው እስቲ የሆነሽ ፍንጭ ካገኘ ዝም ብለህ መቼም ገብተህ አውጣት ትለው የሆነ ማስረጃ ያስፈልጋልና አስቀምጠን ስንወጣ ያላወቅናቸው መስሏቸው ነው። 2-3 ነው በተደጋጋሚ የተባለው እንደዚህ ያላወቅናቸው መስሏቸው ነው እንዴ ምናምን አይነት ወሬዎች ያወራሉ። ከዛ እንግዲህ እንዳልኩ የእስክንድር ልብስ እዚህ ሴቷ ናት እንደውም የእስክንድር ልብስ ወጥቷል ከዚህ ቤት ግን ምናምን ነገር አለች። አቃጥየዋለሁ አጥቼ
በቃ የሆነ ቦታ ላይ እኔ ወይ ደግሞ እኔ አልገባ ወይ በስትሬቸር እያመላለሱት ይሁን በመኪናው ብቻ ግን የምንሄድባቸው ቤቶች ውስጥ ገብቶ ወጥቷል ነው በቃ አሁን ከዛ በፊትም ጠዋት ላይ የሆነ ስራ ነበረኝና እዛ ሄጄ ምንድነው ያለችኝ ሲገባና ሲወጣ ያዋለው ነው ያለችኝ ሴትዮ ኮፍያ ያለው ሹራብ አድርጎ አንገቱን ድፍት አድርጎ ይገባል አንገቱን ደፍቶ ይወጣል ጭር ያለ ሰዓት ጠብቆ ምናምን አይነት ጥቆማ ነው የደረሰኝ አዎ ይመጣል ሰዎቹንም ከያስቆቹ በኋላ ይመጣል ግን የሚመጣው ቤት ውስጥ የሚገርም እንትን ተገኝቷል የዘንዶ እንቁላል ነው የተገኘው ያ እንቁላል የሚፈለፈለው እሱ ከሞተ ገብቷል እነሱ ግን መግደል አልቻሉም ባለው ነገር ራሱ ወይ የሆነ ቦታ እንትን ሲል የሆነ ቦታ ድፍት ብሎ ይቀራል ኖርማሊ ይሄ እንቁላል ይፈለፈላል ሰብሬው ነው ወጣው እሱ ስለዚህ አሁን አብዛኛው ነገር ከባድ አምልኮ ጋር እየሄደ ስለሆነ እኛም ራሳችንን እየጠበቅን ገብቷል አንዴ ከተነካ ምንም የምትፈጥረው ነገር የለም እንደ እስክንድር መጥፋት ነው ወይ ደግሞ ህይወት ማለፍ ስለሆነ ተጠንቅቀን ነገሮችን ለማስተካከል ብንሞክር ነው አሁን አቤል አሁን እስካሁን ያሳለፍነው አሳልፈናል ስለዚህ እንደ በፊቱ ይሄ በትቢት በግፊያ በሩጫ ምናምን የሚሆን ነገር አለ ተረጋግተን የሆነ ነገርም እንዳንሆን እስክንድርም በመሃል የሆነ ነገር እንዳይሆንብን ጊዜያችንን ያለንን አጣበን ነገሮችን ለመፍታት መሞከር ነው የኔ ሐሳብ ነው ያው ልክ ነው እንግዲህ የኔም ሐሳብ እንደዛ ነው ከዛሬ ነገ ምን እንደሚፈጠር ምን እንደሚሆን ምን እንደሚከሰት አናውቅም ግን በተቻለን አቅም ያው ሁሌም እንደምንለው ቤተሰቦች ሙሉ በሙሉ ሁላችንም የምንሰራቸው ስራዎች ላይ የተለያዩ ዩቲዩቦች ላይ ያሉት ላይ እስክንድር የት ገባ ምን እያረጋችሁ ምን እየሰራችሁ ነው እየተባለን ያለው ያው በተቻለን አቅም እየፈለግነው ነው እኛም ከእናንተ በላይ ለማግኘት በጣም ጓግተናል ሁላችንም ማለት ነው እንግዲህ ቻችን እንግዲህ ረጅም ሰዓቱን እኔና ቤል ተቀምጠን ከናንተ ጋር ውይይት የምናደርገው እንደባለፈው አይነት ሚስቴክ እንዳይፈጠር ነው ያ ማለት ከሮቤል ጋር የነበረው ሚስቴክ ሰርቼ ያስቀመጥኩት ነገር አለ የሚባለው ነገር ካጠገባችን እንዲርቅ ሁለታችንም ዛሬ ላይ ደግሞ እስኪ አንድ ላይ ልንፈልገው ነው እንደ ነገ ደግሞ ምንድነው የምናደርገው ሁለታችን ደግሞ ለየብቻችን በየፊናችን ሙከራችን እናደርጋለን መጀመሪያ ዛሬ ከመጀመራችን በፊት ፍለጋችንን ተገናኝተን ስለገጠመን ነገር ስላለው ነገር እዚሁ ተመልካች ፊት ግልጹ ተነጋግረን በነገራችን ላይ ሮቤልን የተቻለውን ነገር እያደረገ ነው እየጣረ ነው እየሰራ ነው ከባለፈው ያው ባለፈው የተከሰቱት ነገሮች ባለፈው የሆኑት ነገሮች ድጋሚ እንዳይከሰቱ ድጋሚ እንዳይሆኑ ያው በተቻለው አቅም ሮቤል ጥንቅቅ አድርጎ ነገሮችን እየሰራ ነው ከመርማሪዎች ጋር ሆኖ ከአይቲ ባለሙያዎች ጋር ሆኖ ስልኮች እየተጠለፉ ምናምን አይነት ነገር የተለያዩ የሱንም ስራዎች እዚህ ጋር ቢያዩት ማለት ነው ራሱ ነፃ የሚያወጣበትን ነገር እየተሰራ ስለሆነ ያው የሁላችንም እንድትመለከቱት በዚህ አጋጣሚ እንናገራለን የድካም የልፋት ውጤት ነው ውድ ቤተሰቦቻችን ሁሉ ጊዜ እንደምናገረው ቪዲዮ ሰርቶ ለእናንተ ማቅረቡ እንድትማሩበትና ወደፊት ከሚሆነው ከጀርባችሁ ካለው ነገር እንድትጠነቀቁና አረማመዳችሁ እንድታስተካክሉ እንጂ ሌላ ምንም አይነት እንትን ኖሮት አይደለም እንሰራላችሁ በሁለተኛ ደረጃ ደግሞ ያው ሁሉ ጊዜ ሁላችንም የየራሳችን ቻናል ቢኖረንም አንድ ላይ እንደምንሰራም ደግሞ በደንብ እንድታቁ ስለምንፈልግ ነው እስክንድር ማለት ከዚህ በፊትም ተናግሬያለሁ የዚህ የክሩ ማለት የኛ የግሩፓችን የጀርባ አጥንት ማለት ይቻላል ሁላችንንም አንስቶ ነው ዛሬ እዚህ ጋር ያደረሰንና ከማንም በላይ ሊሰማን ምንም ሊለን የሚገባ ሰዎች ነን ለዛም ነው የራሳችንን ነገር ትተን ቀጥታውን ወደሱ ጉዳይ ገባ ነው የሱን ጉዳይ ብቻ ነው የምንሰራው ማለት ብቻ አይደለም የመጡልንን ስራዎች ግን ጊዜያችንን አጣበንም ቢሆን አንዳንድ ስራዎችንም እየሰራን ነው እነሱንም ተመልከቱ ውድ ቤተሰቦቻችን ዛሬ እንግዲህ ስራ ብለን ጠዋት ተገናኝተን እና ቤል ቁጭ ብለን ከናንተ ጋር የምንኖረው ዛሬ ላይ እስክንድርን ፍለጋ ነው የምንወጣው እስኪ ምን አዲስ ነገር እናያለን የሚለውን እናንተ ሐሳብ መስጫው ላይ ኮሜንት እያደረጋችሁ እርግጠኛ ነኝ የሁላችሁም ሐሳብ የሚሆነው እስክንድርን አቆናል እስክንድርን ማግኘት ነው የምንፈልገው ነው እኛም ደግሞ እሱ ያስፈልገናል ስለዚህ አብረን እስክንድርን እንፈልግ አብሮነታችሁ አይለየን ላይክ ሼር ሰብስክራይብ አይረሳ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን አባል ይሆናችሁ ማለትም ተመልካቾቻችን ይሆናችሁ ላይክ አድርጉ ሼር አድርጉ ሐሳብ አስተያየት ስጡበት አዲስ ቤተሰብ ይሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን ተቀላቀሉበት ታገኙበታላችሁ ተማሩበታላችሁ ብለን ስለምናስብ ይሄን ቪዲዮ ወደ እናንተ አድርሰናል ማለት ነው ውድ ቤተሰቦቻችን እስኪ እስክንድርን እንፈልገው ምን አዲስ ነገር እናገኛለን የሚለውን አብረን እናያለን
ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ውድ ቤተሰቦቻችን ከአቤል ጋር ካለንበት ቦታ ብዙም ሳንርቅ አንድ እህታችን እንግዲህ ከጎናችን የምታዩት አንዳንድ ጥቆማዎችን መስጠት እፈልጋለሁ። በእስክንድር ዙሪያም ስለ 2 ወጣቶችም ስለሚሰሩት ስራ መናገር እፈልጋለሁ ብላል። ካሜራ ብርተን በድጋሚ ከእናንተ ጋር ተገናኝተናል። ውድ ቤተሰቦቻችን እንደተለመደው ከሷ አንደበት ለምን እንደመጣች ምን ልትነግረን እንደፈለገች የምንሰማ ይሆናል። እናንተ ግን ከዛ በፊት ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ያስቀምጡልን። እንግዲህ እህታችን በእስክንድር ጉዳይም ባይሆን ብቻ ወንጀለኞች አይተሽ ማለፍ አልችልም ብለሽ እኛ ጋር መጥተሽ መረጃዎችን ልትሰጭን ፈቃደኛ ስለሆንሽ ሳናመሰግንሽ አናልፍም። ስምሽን ማንም በል፣ የመጣሽበት ጉዳይ ምንድን ነው? ስላንቺም ደግሞ የተወሰኑ ነገሮችን ተነግሪናለሽ። በመጀመሪያ ስምሽን እና እኛን የፈለግሽበትን ምክንያት ለእኛም ለተመልካችም አስረጅልን እስቲ። ያው እንግዲህ እሷ ይቅርታ ከመጀመሪያዋ በፊትም ያው መጀመሪያ ላይም ትንሽ እያወራን ስለነበረ ከእሷ ጋር በስልክ ምናምን ሲያወሩ ያው ከበፊትም እነዚህ ሰዎች እንዲያዙ ትፈልግ ነበር። የእሱ አካባቢ ሰዎች ናቸው። እንደዚህ የእገታ ምናምን አይነት ነገር የሚያደርጉ ሰዎች ናቸው። ትንሽ በስልክም ነግራን ነበረ፣ መታም ነግራን ነበር እና ካሜራ ፊት ቁጭ ያደረግንበት ምክንያት ለምንድን ነው? ስልክ ሲያወሩ የሰማችው ነገር ስለነበረ ነው። በተደጋጋሚ የሆነ ማለት እስክንድር የተባለ ስለመሰላት ነው ይመስለኛል አይደለ? በእንደዚህ አይነት ነገር ነው። እስቲ ስምሽን ንገሪና ወደ ጉዳያችን እንገባለን። እሺ ቤት ይባላል። ስለመጣችሁ እኔም ብላችሁ አመሰግናለሁ። የተፈጠረው ነገርና ያለው ነገር ምነግራችሁ ነኝ። እዚህ ሰፈር ነዋሪ ነኝ እኔ ያለሁት ማለት ነው። ብዙ ጊዜ ጎረቤት እዚህ ጋር በቃ ምድዳው ሙሉ ችግር አለ። አብሶ በጣም በቃ ማታ በጣም በቃ ከምል በላይ ይጮሃል። ብዙ ነገር ይደረጋል ምናምን ሲወጣ ያው የሉም ማለት ብዙ ጊዜ ጠቁመናል። ጣቢያም ሄደ ምናምን ነገር መተው አይተውን ነው የሚሉት እንጂ ምንም በቃ ማለት እንደዚህ የሚያመልክ ነገር የለም። እና የሆነ ጊዜ ላይ እንደዚህ ሲያወሩ ሰምቼ የሆነ እስክንድር ምናምን ነገር ሲባል ሰምቻለሁ። እና ለዛም ነው ማለት ይሄን ነገር እንድታቆልኝና እንድትመረምሩልኝ ያረኩት ማለት ነው። ለዛ ነው ጠራኋችሁ እናንተ ነው። እሺ እስኪ እነዚህ ሰዎች እነማን እንደሆኑ ያው እኛ በራሳችን ነው የምናጣራው፣ ግን ስለነሱ እስኪ ዲቴል የምታውቂውን ንገሪኝ እስቲ። እነሱ ምን መሰሉክ? እስከዛሬ ሁሉ አመት ስኖር እዚህ አካባቢ በጣም የተረጋጋና ደስ የሚል ሰፈር ነበረ። ያው ማንንም ይላል ያው ሰፈሩ ጭርም ይላል እሱም ተገን በማድረግ ማለት ነውና ከሆነ ጊዜ ጀምሮ በጣም በቃ ይጮሃል። ምን አለፋክ የሆነ ቦታ ላይ ስንወጣ ምናምን ነገር ጨለማ ነው፣ ወደ 9 ሰዓት 8 ሰዓት አካባቢ ነው የሚጮህ ምናምን ነገርና ስንወጣ በቃ ምንም ነገር የለም።
ምንም ለሊት ነው 8 ሰዓት 9 ሰዓት ለሊት ላይ በቃ እንወጣለን፣ ግን ምንም ነገር የለንም ማለት የለም ስልክ ይጫዋል፣ ግን ይጠፋሉ። ለዛ ነው እና ምንድነው ይሄ ነገር እንዴት ነው ብዬ በቃ ብዙ ጊዜ ነው እንትን ምለው ማዳምጠው። ጎረቤትም በቃ ሁላችንም እንወጣለን ምናምን ነገር እንደምታየው ጭር ያለ ቦታ ነው እና መደዳው በሙሉ በቃ አብሶ እኛ ሰፈር አካባቢ ምናምን እዚህ ጋር የሚታየክ ቤት እንዳለ ሙሉ በጣም በቃ ችግር አለ። የሚያረጉት ውስጥ ለውስጥ ሃንግ ይሰራሉ መሰለኝ አላቅም። ብዙ ነገር ግቢ ውስጥ ያወራሉ፣ ይጫዋሉ ምናምን ነገር እና ያፈኑ በቃ ማለት የሆነ ነገር ብቻ ችግር አለ እዛ ውስጥ ማለት ነው። እስቲ ማለት እዛ ቤት ውስጥ ምናልባት እዛው ነዋሪ ናቸው አይደለ ሰዎቹ ከበፊትም ጀምሮ? አንቺም እዛ አካባቢ እንደነበርሽና ከበፊትም ጀምሮ ስለ ጸባያቸው ስለ ባህሪያቸው ምናምን እንደምታውቂ ነገርሽን ነበረ። እርግጠኛ ነሽ እነዚህ ሰዎች ሰው እያገቱ ሃንግ እየሰሩ ምናምን ነው እዛ ቤት ውስጥ የሚያስቆዩት? አዎ ለምን ታውቃለህ? እርግጠኛ ነኝ ብዬ ያሰብኩት አንደኛ የሰፈሩ በጣም የተመቻቸ ቦታ ነበር ነው መልክ ስልህ በጣም ሰላማዊ ቦታ ነው። የሆነ ሰዓት ላይ ጀምሮ ግን በቃ እንደዚህ ነገር ያደርጋሉ። በጣም ጮት አለ ውስጥ የሆነ እንኩሻኩሻል ነገር ምናምን ነገር ገባ። ስለዚህ የሆነ ሰው ከጮኸ በኋላ እንዴት ነው ስንወጣ ምንም ነገር የሌለው። ማታ ማታ ቀደም ከነገርሽኝ ነገር አንዱ ማታ ማታ መኪና እንደምታይ የሆነ ጥቁር መኪና ሰው እያመጡ እያስወረዱ እንደሚያስገቡ ከዛም ደግሞ እንደሚያስወጡ በዚህ 7 ቀን 8 ቀን ውስጥም እንደዚህ አይነት ነገር አይተሻል? አዎ በቅርብ ለዛ እኮ ነው በጣም አውት ሲደጋገምብኝ እንዴ እነዚህ ነገር ምንድነው በየናንተን በጣም የጠሯችሁ ዲቴል ገብቼ ማለት ነው። እና የሆነ ጥቁር መኪናማ የሚገርም ነገር እሱማ በጣም ብዙ ጊዜ የሚመጣው በጣም ብዙ ጊዜ ማለት ሽፍን መኪና ነው። ማንም ሰው አይ ይገባል ይወጣል ይገባል ይወጣል ገባ ካለ። ስለዚህ ይሄው ምን ሊሆን ይችላል ብዬ ለራሴ በጣም በቃ እኔም ለራሴ ሰጋለሁ። እዚህ ግቢ ውስጥ እስከኖርኩ ድረስ ሰፈር ውስጥ እስከኖርኩ ድረስ ጣፈታ ለኔም ይደርሰኛል ገባ ካለ። ስለዚህ ምንድነው ችግሩ ብዬ እናንተን ጠሯችሁ ማለት ነው። እስኪ እንዳልሽን እነዚህ ሰዎች እንደዚህ አይነት ስራዎች እንደሚሰሩ በተደጋጋሚ አይታችኋል። ለህግም አባላቶች አመልክታችኋል። የህግ አካል መጥቶ መፍትሄ ሊሰጥ የሞከረበት መንገድ የለም? እኔ የሚገርም ነገር የህግ አካላት እኔ ብቻ ያው እግዚአብሔር ይፍጠው እንጂ ምለው ያው ሲጮ በምንጮበት ሰዓት እነሱም ሲጮ እኛ ምን ወጣ ለምን ተፈጠረ ምናምን ነገር ብለን እና ጣቢያ እስከሚሄድ ድረስ ደርሰናል። ይመጣሉ ያያሉ፣ አይ ምንም ተረጋጉ በቃ ዝም ብለው ጅም መጥቶባቸው ነው ወይም ደግሞ ዝም ብለው ፈርተው ነው ምናምን ብለው አይቶ ነው የሚሄዱት። ሁልጊዜ ይሄ ነገር ይፈጠራል? አዎ ሁሌ በቃ ምንም እነሱ ምንም ሊያደርጉልን አልቻሉም። የህግ አካላት ማለት አይቶ ብቻ ይሄዳሉ። ከሰፈሩ ሰው ጋር እነዚህ ሰዎች እንዴት ነው ቅርበታቸው? ይቀራረባሉ ማለት እንዲሁ መቼም ማንኛውም ሰው የፈለገ ራሱ ግቢ ውስጥ ቢኖርም ማህበራዊ ህይወት ይኖራል ሰፈር ውስጥ እና እንዴት ነው ማህበራዊ ህይወታቸው ላይ እንዴት ናቸው እነዚህ ሰዎች? እንደነገርኩህም በፊት አሪፍ ነበሩ አልኩ። በፊቷም በጣም አሪፍ ነበሩ። ከሆነ ጊዜ በኋላ ግን በጣም በቃ ተለውጧል። በጣም ማለት ከሰፈር ሰዎች ጋር ብዙም አይገናኙም። እንደዚህ ማህበራዊ ጉዳይ ምንም ነገር አያውቁም ምናምን ገባ ካረለ የሆነ ፍን ያለ ነገር ነው ተጨባጭ ነገር የለውም በቃ። እና ለዛ ነው በቃ እኔ ቁጭ እዚህ ጋር ላውራችሁ የወሰንኩት ማለት ነው። ያው ቀደም ካልሽኝም ነገሮች ደግሞ አንዱ ምንድነው ልጠይቅሽ ትንሽ እንድትነግሪኝ የምፈልገው በተለይ ከአንደኛው ጋር የሆነ ሰዓት ላይ ጓደኛ እንደነበራችሁ ልጅነት በነበረበት ሰዓት ከፍ ብላችሁም የሆነ ግንኙነት እንደነበራችሁ ምናምን አይነት ነገር እየነገርሽኝ ነበረ። እስቲ ያኔ ስለነበረው ባህሪ እንደዚህ አይነት ነገር ነበረባቸው ወይ ምናምን ነገር እስቲ? የሚገርም ነገር አው እንደነገርኩ ከሆነ ልጁ ጓደኛዬ ነበረ ከነሱ ቤተሰብ አንዱ ማለት ነው። እና አላማው በፊት ከሱ ጋር ስናወራ ስራ ለምን አሰራ ምናምን ብዬ ስለው ስራ ምን ያደርጋል እዚህ ሀገር እኮ ስንኖር እኮ ስራ ሰርተን አይደለም እያየሽ ነው አይደለ እንዴ ሁሉም በህጋዊነት እየሄዱ ነው ብዙ ነገር ሃንግ መስራት ፈልጋዩ ይለኛል። ለምን ብዬ መክረዋለሁ። እና ይሄ ነገር በቃ ሳየው ምንም ስራም ሊሰራም አልቻለም። ይሄ ልጅ ገባ ካረም ብዙም ነገር ደስ የሚል ነገር የለም። እኔም ተለየሁት። ያው ስለ እንትን ውስጥ ንገሪንና ዋና የመጣንበት አላማችን ቁም ነገሩ እስክንድርን ለማግኘት ስለሆነ ያው አንቺም ቅድም እንዳልሽው ያው በተከታታይ የኛንም ፕሮግራም ስለምትከታተይ በተለይ ደግሞ የስኬም አድናቂ እንደሆንሽና እየተጨነቅሽ እንደነበረ ሲፈለግ አንቺም የበኩልሽን የሆነ ነገር ማድረግ እንደምትፈልጊ እየነገርሽኝ ነበርና እስቲ ስልክ ሲያወሩ ምናምን ነገርና የእስክንድር ስም ሲጠራ የሰማው ይመስለኛል ያልሽኝ ነበር። እስቲ ያቺ ሞመንት እንዴ መሰለክ እኔ አሁን በጣም እርግጠኛ አይደለሁኝም ብዬ ሙሉ መናገር ይከብደኛል። ያው እንደሚሰሩ የታወቀ ነው። ለምን አንደኛ ሰፈሩ ታይቶ ማይታወቅም እንደዚህ አይነት ነገር ማለት ነው። በጣም ከባድ ነገር ነው። እና የሆነ ሰዓት ላይ እንደዚህ የሚገርም ነገር ማታ እንደዚህ ተጮህ ስንወጣ አይደል እሱንም ቆይ እንይዘዋለን ቆይ እሱንም ምናምን ያው ነበር እየፎከሩ ነበር።
እስኪ የሚባል ልጅ አለ አይደል ምናምን የተባለ ያወሩ ነበር። ገባ ካረል። ስለዚህ አሁን በአጋጣሚ ደግሞ እሱ ጠፋ የለም። እነሱ እያወሩ ነው እዚህ ጋር ድጋሚ ደግሞ ሁሌ ማታ ማታ እንደዚህ እየተሰራ ነው ፌቨር ማለት ነው። ግቢ ላይ ነው። ውጭማ ሰው እንዳያውቅባቸው ገባክ እንትን አይሉም አያወሩ። ግቢ ላይ እንደዚህ ያወራሉ። አይ ምናልባት እነዚህ ሰዎች እንዳልሽው በቃ ማንንም አይሰሙም። ግቢ ውጭ ላይ የሚያልኩሽ የሆነ ነገር ለማወቅ ስለፈለኩኝ ነው በራሴ ማለት ነው። ውጭ ላይ ሰው ብዙም ጭር ያለ ስለሆነ ቢያወሩም ባያወሩም ሰፈር ላይ ተፈሪ ስለሆኑ እነሱ ምንም የሚደርስባቸው ስለማይመስላቸው ደጅ ላይም ሊያወሩ ይችላሉ። ወይም ሰው እንዲሰማላቸው ወይ የሆነ አካል እንዲሰማላቸው ፈልገውስ ቢሆን ኖሮ የሚለውን ነገር ለማወቅ ስለፈለኩኝ ነው። ተፈሪ ናቸው ነው ሰፈር ውስጥ ማለት ተፈሪ ማለት ያው ሁሉም የሚፈራቸው የሆነ የሚሳቀቅባቸው አይነት ሰው ሆነዋል። ከጊዜ በኋላ ነው ይሄ ነገር የመጣው። በቃ ምን አለፋክ በጣም በቃ ማለት እኔ ነገርኩ እናንተ የጠራችሁ ለራሴ ፈራው እንኳን ሌላ ሰው ይቀርና እኔም በጣም ፈራው ነው የምላችሁ። ገባ ካረ እየፈራው ነው ያለሁት። የሚያደርጉት ነገር አካሄዳቸው ሁሉ ነገር በጣም ከባድ ነገር ነው። ምክንያቱም እነዚህ ሰዎች አቅም አላቸው እንደዚህ ነገር ለማድረግም ምንም ነገር የላቸውም ማለት የሚፈሩበት ነገር የላቸውም ምንም ነገር በቃ 100% ራሳቸው እርግጠኛ ሆኖ እንደዛ ነገር የሚያደርጉት ገባ ካረ። ስለዚህ ግቢ ውስጥ የሚያወራሉ ውጭ የሚያወራሉ። ግን ውጭ የሚያወሩት ግን ያው የሱሱን ብዙም ባይጠሩም ያው ገባውጣ ሲባል ይታያል። ጮት አለ በጣም እንደነገርኩክ እና ከባድ ሁኔታ ነው ያለ ነው ሰሞኑን በጣም ከባድ። የሚመጡት የህግ አካላቶች እናንተን ነው ተረጋጉ ምንም የተፈጠረ ነገር የለም ብሏችሁ ወደ ቤታችሁ ይመልሷችኋል እንጂ እነሱ ጋር ገብተው ቤቱን የመፈተሽ ወይ ደግሞ ስለሚፈጠረው ነገር ጥያቄ የሚስጠይቋቸው አይታችሁ አታውቁም? ወደ ታበይበት አጋጣሚ ምንም ነገር የሚገርም ነገር ጠዋት አካባቢ ማለት ነው እንደዚህ ማታ መጥቶኛ ጋር ቼክ አድርጎ ነው የደው ፖሊስ ማለት ነው። ጠዋት እነሱ ቤት ሲወጣ አየሁት በአጋጣሚ ቡና ጠጥቶ ምናምን ማለት ነው ገባ ጋር። ስለዚህ እሱንም ደግሞ ቢያንስ በብርም ሆነ በምንም አፉ ሊያዘጉት ይችላሉ። ገባ ጋር አይደል ገንዘብ የማያመጣው ነገር የለም። ስለዚህ እጃቸው ረጅም ነው ነው በጣም ከባድ ነው። አቅም አላቸው ህግም መፍትሄ ሊሰጣቸው ካልቻለ ወር ደግሞ ማታ እነሱ ከጣቢያ ይዘውት የመጡት ተረኛ ፖሊስ ጠዋት ከነሱ ቤት ሲወጣ ካየ የማታውን ነገር አረጋግቷል የሚከፈለውን ክፍያ ለመቀበል ነው የመጣው ነው። ሌላ ምንም ድምዳሜ አይኖረን። ስለዚህ በተቻለን አቅም እንግዲህ ስለነዚህ ሰዎች እንዳለችን ሰፈር ውስጥ አደገኛ የሚባሉ አይነት ሰዎች ናቸው ነው። ስለዚህ ስልክም ሲያወሩ ሰምታለች የስልክ ምናልባትም ግን እዚህ ጋር አንድ ጥያቄ ለመጠየቅ የፈለኩኝ ያው እዛው ሰፈር ከነበርሽ ከበፊትም ጀምሮ ከነሱ ጋር የምትግባቢ ከነበረ ምናልባት በፊት ላይም ጥሩ ሰዎች ናቸው አይነት ነገር ምናምን የሚባል ነገር ነበረ። ዞሮ ግን የፈለገ ጥሩ ብዙ ጊዜ አሁን እንደዚህ እኛ የሚያጋጥሙን ሰዎች የተለያየ ኬዝ ላይ ዴቭ ጋር የሚያጋጥሙን መጀመሪያ ሄደን ስናገኛቸው ስናዋራቸው ሰዎቹ በጣም የተረጋጉ የወንጀለኛ አይነት ባህሪ የሌላቸው ጭራሽ እንኳን የወንጀለኛ አይነት ባህሪ አይደለም ስለ ወንጀል እንኳን ሰምቶ የሚያውቁ ሰዎች አይመስሉም። በቃ መጀመሪያ ሄደን ስናገኛቸው የሆነ ድብቅ ካሜራ ካስቀመጠን የተለያየ ምርመራ ካካሄድን ምናምን በኋላ ነው ወንጀላቸው ላይ ምን ደርስባቸው ማንነታቸው ላይ የሚደረስባቸው። ሁሉም ጥሩ የሚመስል ሰው ጥሩ አይደለም። ጥሩ ነው ማለት አይቻልም። ምክንያቱም መጀመሪያ ላይ ስትቀርበው ሰውን የሆነ የተሻለ ጥሩ ሰው ይመስላል። ከበስተጀርባው ግን የሆነ አላማ ይኖረዋል ሊያረገው የሚችለው የሆነ ነገር ይኖረዋል። እና እነዚህ ሰዎች ምናልባትም ከኛ ኬዝ ጋርም የተያዘ ሊሆን ከቻለ ማለት ነው ከበፊት የምታውቂው ነገር ካለ ከአጉል እምነት ጋር ተያይዞ የሚያረጉት የሚወራባቸው ነገር አለ እነሱ ቤተሰብ ላይ በባዕድ አምልኮ ጋር ምናምን ነገር ተያይዞ ያው እንደተከታተልሽው እንዳየሽው እስኪም እንግዲህ ከዚህ ከባዕድ አምልኮ ጋር ምናምን በተያያዘ ማስመጥቶበት የጠፋው እና ኮኔክት ሊያደርግ የሚችል ከሆነ ምናልባት የነሱ ቤተሰብ ወይም እነሱ የሚያረጉት ነገር ካለ እንደዚህ አይነት ነገር ኤክሰርሳይዝ የሚያረጉት ነገር ካለ ከባዕድ አምልኮ ጋር ይሄማ አለ። እኔ አልነገርኩ መሰለኝ አዘልያለሁ መሰለኝ ይቅርታና ይሄማ አለ እኮ ይሄ በፊት ነበር። የሚገርም ነገር በፊትም ጨዋ ቢሆኑ ምን ቢሉም በፊት ነበር። ብዙ ሰው እየመጣ እየገባ ይወጣሉ። እንኳን እነሱ እኔም ያው ታሪክ ለመለወጥ ብል ብዬ ማለት ራሴን ያው ብዙ ችግር ላይ ነበርኩ ራሴን ማለት ነው። እና ገብቼ ያው ምን አድርጉልኝ ማለት የሆነ ነገር ብቻ ብያቸዋለሁ ያኔ እና የሚያደርጉት ነገርም አለ የሚገርም ነገር ያኔ ማለት ነው። እና አሁን ግን በጣም የተደጋገመው ይሄ ነው። ገባ ካረለ በጣም አንቺ ነበር እነሱ ጋር አዎ ይቅርታ አድርጉልኝና እኔም ሄጄ አውቃለሁ ማለት ያው መብትሽ ነው። ለዛ ነው ምንም ነገር ማለት የሆነ የሰው ልጅ እኮ እሱ ነገር እኮ እንዲሳካለት ትሄዳለህ አይደለ?
ይመስላል ማለት እንዲፈካፊው ያው ይመስላል ለጊዜያዊ ገባ ካረን ለዛም በፊት እሄዳለሁ። በጣም ብዙ ሰው ነው የሚገባ የሚወጣው ብዙ ነገር ሊዳረግለት። ከዛ ያው አይቻቸው ምን ብዬ እኔም ወጣሁኝ ማለት ነው። ስለዚህ እነዚህ ሰዎች አሁንም ምን እያደረጉ እንዳሉ በግልጽ የተነገረንና የምናውቀው ነገር የለም። ቢያንስ ግን የተወሰነች ፍንጭ ማግኘት ይችላል። እህታችን እስክንድር ብለው በስልክ ሲያወሩ የሰማችሁ ራሱ አንድ ነገር ነው። እነዚህም ሰዎች ከዚህ ባዕድ አምልኮ ጋር የሚያገናኛቸው ነገር በአጠቃላይ በዚህ ጉዳይ ተነስተውብን ያሉ ሰዎች እንደዚህ አይነት ሰዎች ናቸው ነው ባዕድ አምልኮ ላይ ያሉ ሰዎች ናቸው ይመስለኛል። እንግዲህ በዚህ ቫይቭ ሀገራችን እንድትቀጥል የሚፈልጉ ሙሉ በሙሉ ከእምነቱ የወጣ ህዝብ አድርገውት በባዕድ አምልኮ የተጨመላለቀ በዘንዶ በማምለክ እባብ በማምለክ የሚኖርበት ሀገር ሊያደርጉ ቆርጠው የተነሱ ናቸው። ስለዚህ እኛም በተቻለን አቅም እነሱንም እያጠፋን ወንድማችንንም እየፈለግን እንግዲህ እርምጃችንን ዛሬ ደግሞ ያው ካቤሎ ጋር ልንጀምር ነው ማለት ነው። ውድ ተመልካቾቻችን እስቲ እህታችን በሰጠችን ጥቆማ መሰረት እነዚህ ሰዎች ጋር በመሄድ ምን እያደረጉ እንዳሉ መጀመሪያ ማወቅ እንፈልጋለን። ከዛም በኋላ ደግሞ የራሳችን እርምጃ እንወስዳለን። ግን እንደከዚህ ቀደሙ እንደከዚህ በፊቱ ቀለል ያለ ብለን የምንሄድበት አይነት ቦታ አይመስለኝም የምንሄደው። ከበድ ይላል። ወንዶች ናቸው ያሉት ቦታው ላይ። በዛ ላይ ደግሞ እንዳለችው እንግዲህ የህግ አካል እንኳን የተባለ ሰው የሚያግዛቸው የሚረዳቸው ነው። በቀን በቀን ይጮሃል። ማህበረሰቡም ቢጮህ ምንም እንዳልተፈጠረና ገብቶ እንዲተኛ እንዲረጋጋ እየተደረገ ያለበት ቤት ነውና እስኪ ምንድነው እየተደረገ ያለው የሚለውን አብራናችሁ እናየዋለን። ካሜራ ድግት መያዝ እንኳን ባይኖርብን እንደተለመደው መረጃዎች ለእናንተ መድረስ ስላለባቸው በደረት ተይዞ የሚገባበት ሙቭመንት ይፈጠራል። ካልሆነም እንግዲህ ብቻ የሆነ አማራጭ ፈልገን እኔና ቤል እዛ የምንገባ ነው የሚሆነው። ውድ ተመልካቾቻችን እናንተ ከመጀመሪያው ጀምራችሁ እስካሁን ድረስ ከኛ ጋር ሳትደክሙ ሳትሰለቹ ቪዲዮአችንን እያያችሁ ሀሳብ አስተያየት ለምትሰጡን ሼር እያደረጋችሁ ለወዳጅ ለዘመድ የምታካፍሉን ቤተሰቦቻችን ሳናመሰግን ማለፍ አንፈልግም። በዚሁ አጋጣሚ አቤል የሚላችሁ ነገር ካለ ይበላችሁ። እኔ ግን ላይክ ሼር ሰብስክራይብ አይረሳ። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ቀመጥልን እንላለሁ። የምንገናኘው እንግዲህ እነዚህ ሰዎች ጋር ስንሄድ ነው። ከዛ በፊት ግን አቤል የሚለው ነገር ካለ ይበለንና ወደ እነዛ ሰዎች ቤት እንሂድ። ያው ብዙ ምን የምላችሁ የምናገረው ነገር የለም። ዴቮ አብዛኛውን ነገር ተናግረዋል። ያው ጥሩ መረጃ ነው የሰጠችን። የመረጃ የጥቆማ ትንሽ የለውም። ነገ በኋላ ላይ ምን እንደሚከሰት ምን እንደሚሆን አይታወቅም። ሄደን እነዚህ ሰዎች ጋር እስኪ እየተባለ በስልክ ሲወራ ሰምታለች። ያው በተደጋጋሚ ሰሞኑንም ደግሞ ሰው የማገት አይነት ነገር እሷም እንግዲህ ያየቻቸው አንዳንድ ነገሮች ስላሉ የተመለከተቻቸው ነገሮች ስላሉ እስቲ ሄደን የስኬም ስም ተነስቷል እዛ ግቢ ሰዎች ይታገታሉ ስለተባለ ሄደን አይተን የምንወጣ ነው የሚሆነው ማለት ነው የሚፈጠረውን ነገር። እሱም እንዳለው እንግዲህ በድብቅ ካሜራ መግባት ካለብን በድብቅ ካሜራ እኛም እንግዲህ ተነጋግረንበት አሁን ቁጭ ብለን እንዴት እንደምንገባ ለእናንተ የምናስተላልፍላችሁ እናንተ የምታዩት ነው የሚሆነው። ላይክ ሼር ሰብስክራይብ መደረጉ አይረሳ። አብራችሁን ቆዩ። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ
አለው። በ779 ሺህ ቅድመ ክፍያ የዚህም ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሀል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እሺ እንግዲህ ያው ገመድ ስለነበረው ግቢው ከፍተን ገብተናል። ወደ ቤተሰቦቻችን እንደምታዩት ውስጡን ነው መንገዱ። ብቻ እስቲ የሚፈጠረውን አብረን እኔ በተቻልነው አቅም በመጀመሪያ ደረጃ በሰላም ለመውራትና ነገሮችን ለማጤን እንሞክር። ምንም የምናገኘውና የሚያጠራጥረን ነገር ከሌለ የተለመደውን ካሜራ አስቀምጠን እንወጣለን። እዛ ቤት ውስጥ ምንድነው ያለው ምንድነው የሚፈጠረው የሚለውን አብረን እንደተለመደው ደግሞ ልክ ነው። እንደተለመደው ግን ያው ሰዎች ግቢውን በደንብ ለማጤን እንሞክራለን። ከነ ወንድም አሉ ዞር ዞር ብለን ካሜራው ምናምን በምንገጣጥምበት ሰዓት ላይ እሱም ከተቻለ ድብቁን ካሜራ ያስቀምጠዋል። ግቢው ላይ ግን የሆነ ድምጽ ከሰማን የሆነ የተለየ ነገር ከሰማን ወዲያው እዛው ውሳኔ እንወስናለን። እርምጃ የምንወስድ ነው የሚሆነው። እንሂድ። እሺ ወደ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ይቀመጥ። እስኪ እንሂድና የሚፈጠረውን አብረን እንግዲህ ልጅቷ እንዳለችን ይሄ ይመስለኛል ቤቱ። ሰላም አለን። ከአንድ ሚዲያ ነበር አመጣጣችን እና አንዳንድ ነገሮችን ከእናንተ ህይወት ለሰዎች እንዲማሩበት ቪዲዮ እንሰራለን። ፈቃደኛ ከሆናችሁ ቤታችሁ አስገብታችሁን ስለእናንተ ህይወት ስለእናንተ አንዳንድ ነገሮችን ለማወቅ ወንድም አለ ይመስለኛል አይደል? ሰላም ነው። እንዴት ነህ? ሰላም ነው። አንዴ ፈቃደኛ ታላቅ እሱ ነው አይደል? አንዴ ናስቲ ይቅርታ። ሰላም ነው። የሚዲያ ሰዎች ነን። ይኸው መታወቂያ ይዘናል ሁለታችንም። ይኸው የኔ ይኸውና እሱም ይዟል። ህጋዊ አካል ነን። አንዳንድ ሰዎች እንደዚህ እየዞርን ስለ ቤተሰባቸው ስለሚሰሩ ስለ ማህበራዊ ህይወት አንዳንድ ጥያቄዎችን እንጠይቃለን። አንዳንድ ሽልማቶችም አሉን። ያው ካሸነፋችሁ ሽልማቱን በሚቀጥለው ቀን መተን ሰጥተናችሁ ነው የምንሄደው እንጂ ሌላ ችግር የለውም። ምንም ችግር የለውም። ካሜራ የምንይዝበት ምክንያት ደግሞ ቅድም ከሱ ካለ ባሻገር ሰዎች ከእናንተ ህይወት እንዲማሩበትና የሆኑ ነገሮችን እንዲያገኙበት ነውና በአንተ ህይወት ሰው ይማርበታል ነው በአጠቃላይ። ስለዚህ ብዙ የሚጎዳ ነገር የለውም። ምንም አትፈጥሮ ከሆነ ችግር የለም። ምንም የሚፈጠር ነገር የለም። እሺ እናመሰግናለን። ያው በመጀመሪያ እንግዲህ ፈቃደኛ ሆናችሁ በራችሁን ከፍታችሁ ስላስገባችሁን ሳናመሰግን አናልፍም። አካባቢ ላይ ስንጠይቅ ስለእናንተ ለወንድሙ መስዋዕትነት የከፈለ ታላቅ ወንድምና ታናሽ ወንድም አለ። እነሱ ህይወታቸው ትንሽም ቢሆን ለሰው መማሪያ ይሆናል ያስተምራቸዋል ባሉ መሰረት ነው የመጣ ነው። እንግዲህ በጣም ልክ ነው። ራሳችንን ከማስተዋወቅ እንጀምርና አንተን ማንም በል ታላቅ ይሆን ታናሽ ደግሞ ቀጥሎ ይነግረናል። ብቻ አንተ ታናሽህን ለማሳደግ ብዙ መስዋዕትነት እንደከፈልክ ብዙ ነገሮችን እንዳደረግ እንዳልኩ ኢንፎርሜሽኑ አለ። እስኪ ስለ አንተና ስለ ወንድም ከዛ በፊት ግን ሁለታችሁን ከመቅራታችሁ በፊት ቤተሰብ ይኖራል አይደል? ስለ ቤተሰብ ብቻ ስለ እናንተ በአጠቃላይ ይሄ ነው የምትለውን ለሰው የሚያስተምር የምትለውን ስለ ራስ ትንሽ ገለጻ አድርግልን። እሺ አመሰግናለሁ። ስሜ በረከት እባላለሁ። ስለኛ ያው በዚህ መጣችሁ እንድትጠይቁን ስለመጣችሁ እናመሰግናለን። ወንድሜ እኛ የመጣነው ከክፍለ ሀገር ነው። ከቤተሰብ ከክፍለ ሀገር ወደዚህ መጥተን ያው ተከራይተን ነው እየኖርን ያው እኔም እሰራለሁ አንዳንድ ስራዎች፣ እሱንም ያው ተማሪ ነው ስራ እሰራለሁ አስተምረዋለሁ። ያሳደግኩትም እኔ ነኝ። ያው አብረን ነው የመጣነው ከክፍለ ሀገር። ተከራይታችሁ ነው የምትኖሩት? ያው እንደምታዩት ግቢውን ተከራይተን ነው ግቢውን ተከራይተን የምንኖረው። እኔም ያው ስራዎች አንዳንድ ትልልቅ ስራዎች እሰራለሁ እሱንም አስተምራለሁ። ምንም ነገር እንዳይጎልበት አደርገዋለሁ
እና ያው የሚለብሰው ጫማ፣ ልብሱ፣ ምግቡ የሚጠይቀኝ እንዳለ አደርግለታለሁ። ያው እንደ ታላቅ ወንድም እየተንከባከብኩት እዚህ አድርሼዋለሁ። ቤተሰብም አንዳንዴ ሄደን እንጠይቃለን። እንደ በዓል ለምናምን ሲኖር ሄደን ጠይቀን እንመጣለን። እስቲ ምንድን ነው ከክፍለ ሀገር እናንተን ወደ አዲስ አበባ እንድትመጡ ያው ታናሽህ በሞር ደግሞ አሁን እዚህ ከመኖራችሁ በፊት እርግጠኛ ነኝ ይዘው ስትመጣ በጣም ትንሽ ልጅ ነው እና ምንድን ነው ወደዚህ እንድትመጡ ያደረጋችሁ ነገር? ወደዚህ እንድንመጣ ያደረግን እዛ ትንሽ አየሩም አልተመቸንም። ስራም ለመስራት ፈልገን እኔ ለመስራት ፈልጌ በቃ ራሴንም ቤተሰብንም እረዳለሁ ብዬ ነው። አየሩ ማለት የስራ ሁኔታ የስራ ሁኔታ እዛ ያው ክፍለ ሀገር ታውቁታላችሁ፣ ምንም ስራ የለም ከግብርና በስተቀር ምንም አይነት ስራ የለም። እና እዚህ ደግሞ ብዙ ቢዝነስ ስለሚገኝ ብዙ ነገርም ስለሚገኝ ይዤው መጣሁኝና እሱን እዚህ እያስተማርኩት እኔ ትልልቅ ስራዎችን እንደዚህ ሲገኝ እየሄድኩ እየሰራሁ እየመጣሁ ቤቴንም እንደምታዩት እያስተዳደርኩ እሱን ማሳድጌው ለዚህ አብቅቼዋለሁ። እዚህ ደርሷል። እንግዲህ ያው እንደ ታላቅነትህ ማድረግ ያለብህን ያደረግከው ማለት በዚህ ሰዓት አይደለም ታናሽ ወንድሙን ቀርቶ የወለደው ልጁን ሰው ማስተማርም ማሳደግ ባቃተበት ጊዜ ላይ ወንድምህን ይዘህ መጥተህ ከተማ ድረስ ካጠገብህ አድርገህ ይሄን ማድረግ ያው መደነቅም መመስገንም ያለብህ ወጣት ነህና እስኪ ከቤተሰብ ጋር የነበራችሁ ነገር እንዴት ነው? አሁን ማለት ታናሽ ወንድምህን ይዘው ስትመጣ ቤተሰብ ያው ቅር ሊለው ይችላል። ያ ማለት አንተ አድገህ ነውና ስራ እንደሌለ ተገንዝበህ ልትሰራ የመጣኸው ከቤተሰብ ጋር በምን አይነት ስምምነት ነው ታናሽህን ይዘው ወደዚህ የመጣኸው? እሱን ይዤ የመጣሁት ያው አሳድጌ እዛ ክፍለ ሀገር ብዙ ትምህርትም እስከዚህም ስለሆነ እዚህ ጥሩ ትምህርት ቤት አስገብቼው አስተምራለሁ ብዬ እሱም በስንት መከራ ነው የተሰጠኝ። እንደዚህ እሺ ተብሎ እንደንተንም አልተሰጠኝም። እኔም እመጣለሁ ስል ለእኔንም አልፈቀዱልኝም። ለእሱ ብቻ ሳይሆን ለእኔም አልተፈቀደልኝም። በስንት መከራ ነው አስማምቼ አዲስ አበባ እንዲገኛል እኔም እናንተንም እረዳለሁ ብዬ አውርቻቸው ስብሰባ ከቤተሰብ ጋር እዛም ካሉት ጋር አውርተን ምናምን በፍቃደኝነት ነው እነሱም ወደዚህ ሸኙን። እዛ እሱን ይዤ ስመጣ ለትንሽ ጊዜ ምንም ነገር አላገኘም ነበር። አዲስ አበባ ስንመጣ ትንሽ እንትን ሆነብን። ቤትም የሚያስጠጋባውን ጊዜ የለም ታውቁት ከሆነ ለትንሽ ጊዜ ጎዳና ላይ ሆነ። ከዛ እኔም የሆነ ስራ ላይ አገኘሁኝ። ወሩ እስከሚደርስ ድረስ እንትን ተባለ። ከዛ የሆነ ግማሽ ኪስ ትንሽ ከደሞዝ የወሰድኩኝና ትንሽ የቤት ተከራይተን እንዲያለ ከዛ ብዙ ስራዎች ስሰራ መጣንና እዚህ አካባቢ ይሄንም ያክል ግቢ እንደምታዩት ተከራይተን እሱም አሁን የሚማረውም ጥሩ ትምህርት ቤት ነው። አሁን አድጎ ይኸው ትልቅ ልጅ ሆኗል። ብታዩት በጣም ህፃን ነበረ ሲመጣ። ያን ያሰብኩት እኔም ሲመጣ ልጅ ነውና ቤተሰብ እንዴት ፈቀደ ያልኩበት እሱ ነው። አሁን ቤተሰብም አሁን እንትን አያውቁትም። ሌላ ልጅ ነው ያመጣ ምናምን ይልታል። ለምን የዛ ጊዜ በጣም ህፃን ነበር ከቤት ይዤው ስወጣ። ከዛ አድጎ አሁን የቤት ነገሮችን አንዳንድም ይሰራል። ከትምህርት ቤት ሲመጣ እንዲህ እያልን ለሁለት የተጋገሰን አብረን እየኖርን ነው። በጣም ደስ ይላል። እንግዲህ ታናሽዬው ጋር እንሂድና እስኪ አንተም ደግሞ ስለ ወንድምህ እርግጠኛ ነኝ ከልጅነትህም ቢሆን እዚህ የመጣኸው ወንድምህ በምን አይነት ሁኔታዎች አልፎ ዛሬ ላይ አንተን እያስተማረ እያኖረህ እንደሆነ ግልጽ ነው እና እስኪ ስለ ወንድምህ የምታውቀውን ወንድሜ ማለት ይሄ ነው ብለህ እስኪ ትንሽ ንገረን። አመሰግናለሁ ድረስ ስለሰጣችሁኝ። ያው ወንድም ማለት እኔ ብዙ ነገር አይቼበታለሁ። ወንድም ያው ተቸግሮ እሱ ሳይበላ እኔን አብልቶኛል። እሱ ሳይለብስ እኔን አልብሶኛል። እሱ ሳይማር እኔን አስተምሮ ያው ትልቅ ደረጃ እንድደርስ እያገዘኝ ነው እና በጣም አመሰግናለሁ ወንድም። ሁሉም ነገር እንግዲህ ምስጋና ለሱ ይሁን። አሁንም ወደፊትም ያው ለሱ ክብር ሲባል ትልቅ ቦታ ደርሼ እሱን እንደማመሰግነው ለሱ ትልቅ ነገር እንደሆነም አምናለሁ። ስለዚህ አሁን ልነግራችሁ የምፈልገው ነገር ወንድም ማለት አብልቶ አጠጥቶ ብቻ ሳይሆን ያለውን ነገርም ሲያካፍልህ ከሁሉም ነገር አብሮ ከጎን ሆኖ እንደ መከታ እንደ እናት እንደ አባት ሆኖ ሲያስተምርህ ብዙ ነገር ይሰማሃልና ያው ወንድም ማለት እንደዚህ ነው ብዬ ነው የማምነው። በጣም ደስ ይላል። በራስህ ቆርቆረህ ያሳደግከው ወንድም ነውና እኛም ያው ሜዳ ላይ እንዲቀርብህ አንፈልግም። ያሰብከው ቦታ ላይ ደርሶ ጥሩ ፍሬ አፍርቶልህ ብታየው ደስ ይለናል። ከዛ ባሻገር ግን አንድ ጥያቄ ላንተ ያለኝ
መቼም የሰው ልጅ ይሰራል፣ ገንዘብ ያገኛል። ከዛ ምንድነው የሚሆነው? ፍላጎቱ ትዳር ነው፣ ልጆች መውለድ። እነዛ ነገሮች አልታሰቡም ወይ? አሁን እንዴት ነው ተረድተኛል አይደል? አሁን መታል ሰክሰስ አድርጋል፣ ግብህን መታል ነው ወይስ ሌላ የምትጠብቀው ነገር አለ? ለጥያቄ አመሰግናለሁ። እሱ ገና ትዳር የምትለው ገና ነው። ገና ስንት ነው ትዳር ዝም ብሎ በአሁን ጊዜ የሚገባበት ጊዜም አይደለም። እንደምታየው ያልጨመረ ነገር የለም በአሁን ጊዜ፣ አየሩም ነገሩ ሁሉ ነገር። አግብተን ከዛስ ምን ይበላል ምን ይጠጣል? ቤት ውስጥ ስንት ነገር አለ። ያው ግን እኔ እንደማየው ምናልባት በጨዋታችን መሀል አንድ ጥያቄ እዚህ ላይ ለመጨመር ማለት ነው፣ ጥሩ ደረጃ ላይ ነው ያለኸው። ሙሉ ግቢ እንግዲህ እንዳልከን ተከራይ ነኝ ብለኛል። ተከራይተህ እየኖርክ ያለኸው ትልቅ ግቢ ነው። ተከራይተህ በታችን ቤቶች ያሉትን ምናልባት ተከራይ ከሆንክ ሙሉ ግቢን ከሆነ አከራይታቸው ነው አንተ? እንደዛ የሚደረግ ነገር ስላለ ነው። ትንሽ ቤቶች ማለት ነው። እንደዚህም ስላለ ነው እንግዲህ ቤተሰቦች ያው ያከራይ ተከራይ ተከራዮች ናቸው እነዛኞቹ ማለት ነው። ሙሉ ግቢውን ይከራያል እሱ። ከዛ እንደፈለገ ደግሞ ሰርቪሶቹ ምናምን እያከራየ እንደዚህ አይነት ነገር ስላለ ነው። እና እንደማየው ቤትህ ጥሩ ነው፣ ጥሩ ደረጃ ላይ ነው ያለኸው። እንኳን እንደዚህ አይነት ደረጃ ላይ ተደርሶ አይደለም ከዚህ በታችም ሆኖ እኮ ሰው እየኖረ ነው። አሁን እንደ ምክር ምናምን አይነት ነገር ሳይሆን ከዚህ በኋላ ምን እየተጠበቀ ነው? ወይስ ወንድምህ ገና ትንሽ የትምህርቱን ነገር ከፍ ብሎ እስከሚጨርስ አይነት ነገር ላይ ነው? ያንን ነው ሰክሰስ ቀራሉ ያ ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እሱ ልክ ናችሁ፣ ግን እሱ ጥሩ ቦታ ላይ ሲደርስ ነው እኔ ወደ ትዳር መግባት። አሁን እዚህ ላይ ሚስት አሁን እዚህ ግቢ ላይ ሚስት እሱ እያለ ሚስት ማምጣት ምንድን ነው ጥሩ ስላልሆነ እሱ ጥሩ ቦታ ላይ ሲደርስ እኔም ገና አሁን ይቺ ግቢ እኮ የቤት ክራይ አለ፣ በጣም ብዙ ብር ነው የምትከፈለው እንደምታዩት አይደለም። እሱ አለኝ እንጂ ይህን ግቢ ያዝ ብላችሁ ትዳር ለእኔ ጥሩ አይደለም። ገና ስንት ነገር አለኝ ነው እንዳልኩ ምን አለ መሰለህ፣ አሁን እሱም ቅድም እንዳለው ግቢ ውስጥ ቤት ሰርቪሶች አሉ። አሁን ይህንን ነገር የሚያደርጉ ሰዎች ስለማቅ ነው ይከራዩና ዋናውን ቤት ይዙትና ሰርቪሶቹን ያከራያቸዋል። እንደው የሚገርም ከኪራዩ እነሱ ከሚከፍሉት በላይ ነው እነዛ ሰርቪሶች የሚከራዩት ነው። ሰው ትርፋማ ናቸው ነው። አንተ ያለበት ሁኔታ እናቅ። ያው እንደምታዩት የዕለት እንጀራችን አለ።
አስቤዛ የሚባል አለ። ቤት ብቻ አይደለም። አሁን ያቺ የምትመጣው ከቤት ኪራይ እንደምታዩት የተከራየችው የምትመጣው የሆነች ቀዳዳ በኩል ነው የምትገባው። እኔ የምሰራት ደግሞ ለቤት ኪራይ ነው የምትሆነው። ለዛ ምንም ነገር እንትን የለንም። ትዳር ገና ነው። ትዳር እኔም አስቤበታለሁ፣ ግን አሁን ላይ አይደለም። ትንሽ እሱም የራሱን ይቻል፣ ወደ ስራ ይግባ፣ በሁለት እግሩ ይቆምልኝ። ወደ ስራ ይግባ። ያው ግን ዞሮ ፍቅረኛዋ ግን አለች ነው አለች፣ ግን ገና ለትዳር ገና እንትን አላለም። ለጋብቻ ገና አልወሰንንም፣ ገናም እንትን አላለም። አንተ እስኪ ያለህበት ደረጃ ትምህርት ላይ ነው አይደለ? ምን እየተማርክ ነው? አሁን የ10ኛ ክፍል ተማሪ ነኝ እና ቀጣይ እንግዲህ ናቹራልን ለመምረጥ አስቤያለሁ። ያው ብዙ ማህበረሰብ ላይ ብዙ ነገር መስራት እፈልጋለሁ። እናም ያው የማህበረሰቡን ቅሬታ ወይም ማህበረሰብ ውስጥ ያለውን ችግር ለመፍታት ብዙ ህልም አለኝና እሱን ነገር ለመቅረፍ ጥሪ እየተማርኩ ነው። እዛ ላይ ነው ትኩረት ያደረግከው? እሺ፣ ብቻ በአጠቃላይ አንድ ነገር እንድትጨምሩልኝ የሚፈልገው ምንድነው፣ እስቲ ከክፍለ ሀገር ስትመጡ አዲስ አበባ አቀባበሏ እንዴት ነበር? አዲስ አበባ በጣም አሪፍ ነው አቀባበሏ፣ በጣም ደስ ይላል። ያው እኛ ያው መጀመሪያም እንደ መግቢያችን እንደተናገር ነው ስንመጣ ያው በብዙ ፈተና ነው የመጣነው። ዝም ብለን እንደ እንትን አንመጣንም። በፈተና ተፈትነን ብዙ ነገሮች ጎዳና ላይ ሆነን የጎዳና ምግብ በልተን ምናምን ነው እዚህ ድረስ የደረስነው። እዚህ ዛሬ ላይ የቆምነው እዚህ ጋራ ነው። ከጎዳና ልጆች ጋር አድረን ምናምን ነው። ግን እግዚአብሔር ይመስገን እዚህ ላይ ደርሰናል። በጣም በፈተና ሆነን አቀባበሏ ደስ ይላል። አዲስ አበባ ህዝቡ ያለው ፍቅር፣ ኑ ይህንን ቅመሱ፣ የዕለት እንጀራችን ከኛ ጋር ቅመሱ ተብለን ቀምሰን ምናምን ነው እዚህ የመጣ ነው እና አዲስ አበባ ደስ የምትል ሀገር ናት። በጣም ምናልባትም እሱ እዚህ ጋር እኔ ደግሞ የምጨምረው ነገር ያው በልጅነቱ ነው የመጣው። ቻሌንጁ ደግሞ ከፍ ይላል አይደለ? አንድ ሰው አንተ ለራስህ ብቻ ሲሆን ብዙ የሚከብድ ነገር አይኖረውም። ግን እንዴት ነው ቤተሰብ ምናምን የመናፈቅ ነገር የለም? እስቲ ምን ትዝ የሚልህ ነገር አለ አንተ? አረ በጣም ይናፍቁኛል እንጂ የዛኔ እዛ እያለን እማ ብዙ ነገር ተመክረኝ ነበረ እና ያው የአባትን ንብረት ይዘህ እዚህ ከቡኔ የሆነህ ትጦረኛለህ ምናምን ትለኝ ነበር እና እኔ ትምህርቱ ፍላጎት ስለነበረኝ ነው ከእሱ ጋርም ወደ አዲስ አበባ ለመምጣት የጓጓሁት። እዚህ ጋር ግን ሳይ አንተ ቢያንስ ትልቅ ነህ አይደለ? ስትመጣ እሱ ልጅ ነው። ሁለታችሁም ላይ ግን ያው ከዛ አካባቢ አሁን ቅድም ነግራችሁኛል አይደል? አካባቢው እንትን አወራራችሁ ምንም ወደዛ አካባቢ አይደለም። እንዴት ይሄን ነገር ሊሆን ቻለ?